ጋሼ በቃ ያንተ እንደዚህ መሆን እኮ ለሷ ምንም አይጠቅማትም እባክህን ተረጋጋ እስቲ እንዴት ብዬ ነው ማረጋጋው እስቲ ዝም በል ልጄን እኮ ነው ልጄን የፈለኩት እኔ ጋሼ እኔ እንደውም እኮ እየመጡ ይሆናል ለመክፈት እንት ምንም የገባ ነገር የለም ማን ነው እንደዚህ በሩ ባይል የሚያቋቁ ቆይቼ ልምጣ እናንተ እዚህ ጠብቁ አይ አንተ አትደዚው ግዴ ለማይቼ እመጣለሁ እኔ ሄዳለሁ አይ እናንተ እዚሁ ነው እሺ ቢያንስ ላይ አብሬ ልምጣ እሺ ቢያንስ ነው በሩን ለመክፈት ለጥሩ እንዴት ይሄ ነገር ይዘለቅ ይሆናል ቤቶች አቤት ምንድነው ልጄ ነው ያለችው ተረጋጋሽ አረጋጋም ልጄን እባክህ ስጠኝ ምኑን ነው የማረጋጋው ልጄ ነው ያለችው ጽኑዬ ማን አንተ ከኔና ከልጄ ምንድን ነው የምትፈልገው ለምንድን ነው የማትሆን እኔ ካንተም ሆነ ከልጄ ምንም አልፈልግም ሲቀጥል ማን አንተ ኢያሱ እንዴት ነው የምትናገር ቢያንስ ታላቅ ይሆናል እኮ አታከብሮ ሮቤል እኔ ማንንም አልናኩም ደሞ ምን አጠፋው ጋሼ እባክህን ተረጋጋ ኢያሱ ትሰማኛል ቢያንስ ለኔ እንኳን ትንሽ ክብር ካለ ጽናትን ጥራት ልጄ ታለች እባክህ ጋሼ ተረጋጋ ያንተ እንደዚህ ምንም ለውጥ አያመጣም ለምንድን ነው ለውጥ የማያመጣው ደገዛ ልጄ እኮ ነች ጽኑ ምንድን ነው የተፈጠረው ሮማን ሮማን ነው አንቺ ካዲ ልጄ ምን ልታደርጊያት ነው ንገሪኝ ምን ልታደርጊያት ነው ልጄ ቆይ ጋሼ እንዴ አንተ እናትዬ የት ነው የምትተዋወቁት ልጄ ነው ቆይ ጋሼ ምንድነው እየተፈጠረ ያለው እኔ ምንም እየገባኝ አይደለም እባክህ ህግ ሰው ጥራልኝ ጽናት አንቺ ጽናት ቆይ አንቺ ምንድነው እያደረግሽ ያለሽው ይሄ ውስጥ አባትሽ ምን አይነት ሁኔታ ውስጥ እንዳለ ተመልከቺ ውስጥ ቆይ አንቺ እንዴት በዚህ ሁኔታ ውስጥ አባትሽን ጥለሽው ትሄጃለሽ እኔ ተመስገን ጽናት እያለች የኔ እናት ነይ ወደ ቤታችን ነይ ጽናቴ ጽኑ አባትሽን እኮ አስጨነቅሽው በቃ ከዚህ በላይ እንደዚህ አይነት ድራማ መፍጠር አያስፈልግም ጽናት ምን እያልሽ እንደሆነ ግን ታቆሻል ጽናት ላንቺ እዚህ መሆኑ ጥሩ አይደለም አሁን መናገር የምትፈልጊውን ተናገሪና እንግባ አንተ ማን ስለሆንክ ነው በልጄ ላይ ትእዛዝ የምትሰጠው ማን ስለሆንክ ነው እባክሽን ጽናት ለአባትሽ እንኳን ትንሽ አዘኔታ አይኖርሽ እንጂ ቆይ ምንድነው እያደረግሽ ያለሽው ሰማኛለህ እኔ ከዚህ ቤት ወዴትም አልሄድም እንዴት አይነት ግራ የገባው ነገር ነው አንቺ ግን የምትናገሪው ነገር ታውቂያለሽ እንግዲህ ተናገረችውን ሰምታችኋል አይደል ምንድነው የምትናገረው አንተ ማን ስለሆንክ ነው ቆይ የምናገረው ግልጽ አይደለም እንዴ እኔ ካንተ ጋር መሄድ አልፈልግም የኔ ልጅ እዚህ ቆመን ምንም የምንጨቃጨቅበት ነገር የለም አሁን ወደ ቤት ሄደን ሁሉንም ነገር ታስረጅኛለሽ ነይ እናት ከዚህ በኋላ ደግሞ እኔ ማንንም መሸወድ አይችልም አሁን ላይ እኔ ሁሉንም ነገር አስታውሳለሁ በደንብ ማስታወስ ጀምሬያለሁ ስምዬ የኔ እናት አልገባኝም ምንድነው እሱ ሮቤል በቃ
ከዚህ በኋላ እኔ ንቀህ ማውራትህን አቁም። ምን እያልሽ ነው? እኔ ልጅ እኔ አባትሽ ግርማ እኮ ነኝ። ምን ሆነሽብኝ? እኔ ልጅ እንግዲህ እናንተ የመስማት ችግር ካልሆነ በስተቀር እኔ ጡጦ ምጠባ ህፃን ልጅ አይደለሁም። ሁሉንም ነገር በደንብ አውቃለሁ። ስለዚህ እባክህ ይሄን ሰው ይዘህልኝ ውጣ። ልጄ የት እንዳለሽ ግን አውቀሽዋል? ሮማን ቤት እኮ ነው ያለሽው። ቆይ እስቲ ተረጋጉ። ጽናት እቤት እንሂድና ከአባትሽ ጋር አውሪ። ካወራችሁ በኋላ እዚህ ቢያንስ መኖር ትችላለች። ሮቤል በጭራሽ አይሆንም። ጽናትን የትም ይዛችኋት አትሄድም። አንተን ማን አስፈቀደ? ባለጉዳዩ አለች አይደል እንዴ? በፍጹም አላደርገውም። ማንም ሰው ካሁን በኋላ ልጄ እንዲጎዳት አልፈልግም። በፍጹም አላደርገውም። በፍጹም ጽናት አንቺ ጽናት ጽናት ተነስ ጋሼ እባክህን ጋሼ ተነስ እንዴ በቃ ተነስ ጋሼ ተነስ በቃ እሷ ሄዳለች ጋሼ በቃ ዝም ብለን ራስን እየጎዳህ ነው። በቃ እኛ ዝም ብለን እንጂ ምን ሜዳ ሊከሰው የሆነ ስሜት እየተሰማኝ ነው። ምን አይነት ስሜት? አላውቅም። ቅድም እጄን አጥብቆ ሲይዘኝ የሆነ ማላውቀው አይነት ስሜት ነው የተሰማኝ። ይኸውልሽ ጽናት፣ አንቺ የዋና ለሰዎች በጣም የምታዝኝ ሰው ነሽ። ለዛ ነው ሲያለቅስ በጣም ያዘንሽለት። አይ የሀዘን ስሜት አይደለም የተሰማኝ ያለው። እና ታዲያ ምንድን ነው? አላውቅም። አሁን ላይ ግን አብሬው መሆን እንዳለብኝ ነው የተሰማኝ ያለው። አይ ጽናት፣ ስላሳዘነሽ ነው። በቃ አሁን ሁሉም ነገር አብቅቷል። ከጎንሽ ነኝ። አይ አሁን መሄድ ሳይኖርብኝ አይቀርም። እኔ እንደዛ ነው እየተሰማኝ ያለው። አይ ጽናት፣ እኔ የምልሽን እኮ ለመስማት ተነጋግረናል አይደል? አሁን እኔ የምትሰሚበት ሰዓት ነው። ቆይ ግን ለምንድን ነው ይሄ ስሜት እየተሰማኝ ያለው? በነገራችን ላይ ለዚህ ያበቃሽ ይሄ በጣም የዋህ የምትሆኝና ለስዋዛኝ የምትሆኝ ነገር ነው። ግን በቃ ግን ምናምን ብሎ ነገር የለም። አሁን ሁሉን ነገር ተይና እረፍት አድርጊ። ወይ አልችልም። ትችያለሽ። እንቅልፍ እስኪወስድሽ እኔ ከጎንሽ ነኝ። እሺ ግን በቃ አሁን እረፍት አድርጊ። ደክሞሻል።
እባካችሁ እናንተ ሰዎች ምንም መፍትሄ ስለሌለ ሄደን ለፖሊስ እናመልክት። ግድ የለም በቆየ ቁጥር ልጅ አንድ ነገር ልትሆን ትችላለች። ጋሼ ጽናት በገንዘብ ፍላጎቷ ነው ሄደችው። አሁን ሄደን ለፖሊሶች እንኳን ብናመለክት ምንም እናመጣው ነገር የለም። ስለዚህ አርፈን ተቀምጠን የተሻለ ሐሳብ ብናስብ ነው የሚሻለው። አዎ ሮቤል ባለው ሐሳብ እስማማለሁ። መፍትሄ መፈለግ ሳይሻል አይቀር። ግን እኮ ጠላቷ ቤት ነው ያለችው። ይሄ ሁሉ እንዲደርስብኝ ያደረገች እኮ ጠላቷ ቤት ነው ያለችው ልጄ። እያሱም ከሮቤል እኩል ቆንጥጬ ያሳደኩት ልጅ ነው። ምንም አያደርጋት። ጋሼ እያወራ ያለው ስለ እያሱ እናት ስለ እትዬ ሮማን ነው አይደል? ሰይጣን የሆነች ሴትዮ ስሟ ሰይጣን ይጥራው። የእያሱ እናት ናት አይደል? አዎ። የት ነው ከእያሱ እናት ጋር የምትተዋወቁት? ነገርኳችሁ። ከልጅነት ጀምሮ እስካሁን ድረስ እኮ ለዚህ የዳረገችኝ ሴትዮ እኮ ነች። ሮማ ሰይጣን እኮ ነች። እኔና ልጄን እኮ ለዚህ ችግር የዳረገች ሰይጣን የሆነች ሴትዮ ነች። እሱን አላውቅም። በቅርብ ነው ልጄን ብላ የመጣችው። እያሱ የምታውቀው ነገር አለ እንዴ? አዎ አለ። ሮቤል ሮማንን የተደበቀ ማንነቷን እንጂ የምታውቀው ሮማንን አታውቃትም። ግን እያሱ እንዴት አላወቃትም? እያሱ አብሮ አደጌ ነው። አብረን ያደግነው። በቅርብ ጊዜ ጥላ ሄደችው እናቱ መታ ሀብት በሀብት አደረገችው። ሮማን ማለት ነች? አዎ። እትዬ ሮማን ለወራት ኮማ ውስጥ ነበረች። ኮማ ማለት ምንድነው የኔ ልጅ? ሰዎች ለረጅም ጊዜ ራሳቸውን ሲስቱ ራሳቸውን እንደሳቱ የሚታከሙበት ቦታ ነው። ገባኝ። እሷ ግን እዛ ቦታ ገብታ ልትታከም እንዴት ቻለች? እውነት ለመናገር ምን እንደተፈጠረ ምንም ማቆ ነገር የለም። ግን በጥይት ተመታ ነው ምናምን ሲባል ሰምቻለሁ። እና እንዴት ተረፈች? ለረጅም ጊዜ በጣም ስታፈላልገው ነበር። እናም በስተመጨረሻም አገኘችው። ከዛም ይቅርታ እንዲያደርግላት ጠይቀው ሀብቷን እንዳለ አወረሰችው። ታዲያ ልጇ እንዴት አገኘችው? ግን ያልታሰበውንና ተረፈች። እናም አሁን ከልጇ ጋር አብረው ነው የሚኖሩት። ሮቤል አንተ እነሱ ቤት ነው አይደል ሹፌርና የምትሰራው? አዎ። እባክህ አንድ ነገር ላስቸግር። የተፈጠረው ነገር እስኪገባኝ ድረስ ልጄን አደራ ጠብቅልኝ። እሺ ጋሼ ችግር የለውም። አንተ ያልከኝን አደርጋለሁ። ግን እኮ ከሮማን ጋር እንዴት እንደምትተዋወቁ አልነገርከኝም። አዎ ጋሼ። ግን የት ነው የምትተዋወቁት? አሁን ምንም ማለት አልፈልግም። ትንሽ ጊዜ ያስፈልገኛል። ሁሉም ነገር ጊዜውን የጠበቀ ይሆናል። አንተ ካልክ አናስጨንቅ። ይቅርታ አድርጉልኝ። ግርግር ፈጥሬ እናንተን ማስጨነቅኳችሁ አይደል? አንተ ምን ታስቸግረናለህ? ብቻ አንተ ተረጋጋ። እሺ ሞክራለሁ። ትንሽ ለመረጋጋት ሞክራለሁ። እሺ በቃ ነገ ስራ ከመግባቴ በፊት የተፈጠረውን ሁሉ አሳውቃለሁ። በቃ እኔ ወደ ቤቴ ልሂድ። በቃ እንግዲህ አንተም እንደዚህ ከተረጋጋ በሰላም ቤታችን እንሄዳለን። ይኸውልህ እኔ ሳታገኘኝ ስራ እንዳትገባ እሺ የኔ ልጅ አደራ። እሺ ችግር የለውም ጋሼ። አሁን ግን ልሸኝ። እሺ ሰላም። አሜን። ማዬ እስከ መቼ ነው በዚህ ሁኔታ ልቀጥል ያሰብከው? እዚህ ተደብቀሽ የምናወራውን ሰሚ ነበር? አይ እየሰማሁ አይደለም። እንዴት እንደሆነች ላይ ስመጣ እያስተኛት ነበር። እንዳረበሽ ብዬ ተመለስኩ። አመሰግናለሁ። አሁን ገብተሽ መተኛት ትችያለሽ። ቆይ ልጄ ቆይ፣ ይሄን ነገር እስከ መቼ ነው ልቀጥል ያሰብከው? ይሄ አንቺ የሚመለከት ጉዳይ አይደለም። እንደተናደድክብኝ እናት ፍቅር ሳታገኝ እንዳደግ እኔ እንደምትወቅሰኝ አውቃለሁ። አሁን እንዲህ አይነት ነገር ማውራበት ሰዓት ላይ አይደለም። ልጄ እባክህ ትንሽ ሰከን በልና ጉዳዩን ለመመርመር አስብ። ይቺ ልጅ የጥላት ልጅ ናት። በቃ እሷም ጥላት ናት። ጥላትነታቸው ከአንቺ ጋር እንጂ ከኔ ጋር አይደለም። ወደድክም ጠላህም አንተ የኔ ልጅ ነህ። እኔን ለመጉዳት የሚያስብ ሰው በመጀመሪያ የሚያጠቃው አንተን ነው። ለማስፈራራት አትሞክሪ። አንድ ነገር ወቅ፣ እኔ ካንተና ከእህተ ደስተኛ መሆን ከዚህ በላይ ምንም ያስደስተኝ ነገር የለም። አንቺም እናቴ እሷ እህቴ እንደሆነች አስቡ። እኔ ግን እናንተን ለመበቀል ገና ብዙ ይቀረኛል። እሱ ያንተ ውሳኔ ነው።
ገና ለገና ፍቅረኛህን የምትመስል ሴት አየህና እቤት ድረስ አውጥተልጥሎ ማምጣት ይኸውልህ ይሄ ነገር ዋጋ ያስከፍልሃል እየነገርኩህ ነው። የማይረባ ነገር ማውራትሽን አቁሚ። ይኸውልህ ጽናት ማስታወስ የቻለችለት አንተ ምንም ያበቃልናል። ይኸውልህ ፈንጅ ቤት ይዘው እንደገባ ወቀው ድርጅቱም ይሄን ቤት ሁሉም ነገር ያበቃል እየነገርኩህ ነው። መቼም ቢሆን አይፈጠርም። ይኸውልህ ጊዜ ያሳየናል። እሷ ማስታወስ ብቻ ነው የሚጠበቅባት። ይኸውልህ አንገትህን ቀና ያረክበትን ድርጅት ነጥቃ ጎዳና ላይ ስትወርቅ የዛን ጊዜ ታመሰግነኛለህ። ምን ማለት ነው? ይኸውልህ ትሰማኛለህ? ይሄ ሁሉ ሀብት የመጣው በጽናት አባት አማካኝነት ነው። ምን? እንደ እናት መናገር ያለብኝን ተናግሬያለሁ። ጊዜን አልወሰድብህ። ልሂድ። እንዴት ነህ? ደህና ነህ ጋሽ? ሰላም ነው? ትንሽ እኮ ምግብ አምጥቼልህ ነው። ኧረ እባክህ እየተቸገርክ ነው አንተ ልጅ። ኧረ ጋሼ ደግሞ ያው መቸገር አመጣ። ይልቅ ላጉርስ። በደንብ አፍህን ክፈት። ሳላጎርስ በደንብ ሳብተን እንዳይል። እሺ ቀንሰው። እጅን ራሱ ከብዶታል መሰለኝ። ኧረ ትንሽ ነው ትንሽ በትንሹ ትንሽ ቀንሼዋለሁ ጋሼ ትንሽ ነው። እናቴ ውሻና ፍቅር ሳይጨናነቅ ትላለች። ራሱ እያልኩ አላምጣለሁ ልጄ። የት ዋልክ ዛሬ? ዛሬ ትንሽዬ ስራ ነበረችብኝ። እዛው ብዬ ተመልሼ ስመጣ እኮ ነው አንተ ብቻ እንደው ደግ አድርጋለሁ። እሺ ጋሼ ደርጋል ትንሽ ናት። እሱማ እስኪ ላንተ ኧረ ጋሼ ትንሽ በሞት አፈርሰው እንደራበኝ እንዴት ነው? ምግብ ተሻምቶ ሲበሉት ነው የሚጣፍጠው። እንግዲህ የመጀመሪያውን ጉርሻ ደግመህ ቆይ ትንሽ እያደረኩ ትንሽ ምነው ጋሼ በጣም አይ ትንሽ እንደው ነገር ሳሰላሰል ስለነበረ ምግቡ ዝም ብሎ አፌ ላይ ተጉላላ። ቆይ ትንሽ ቀስ እያልኩ መግባት ተመቸህ መሰለኝ። አይ ደግሞ አንተ አልሰራው ከምግብ ቤት አለ ገዛው እኔ የሰራሁትንማ ጉረኛ እኔ የሰራሁትንማ በጣም ሰው ኖሮ ጋሼ አይ ቆይ ሮቢ ትንሽ ኧረ እኔ በእናትህ ደግሞ ጋሼ ትንሽ ብቻ ብቻ የእውነት ትንሽ ምነው ጋሼ ደግሞ ጨጓራ እንደ ህፃን ልጅ ነው እንደ የሚፈጨው? አይ በእርግጥ ያው ጨጓራ እንኳን የለብኝም። ትንሽ ቆይ ብዬ እኔ ግን ለሆኛል ትንሽ ብላ አይ እንዲያው አንተም ባይሰጠኝ ግን ምን ሆን ነበር? ኧረ ጋሼ እያካበድክ ነው። ደግሞ የፀጉርን አትቆረጥም? ኧረ እቆረጣለሁ። ከነጋ ትቆረጥና ኧረ ጋሼ እንዴ ጋሽ ቆይ በዚህ ሰዓት እዚህ ምን ታደርጋለህ? መጣ። እንዴት አደርክ የኔ ልጅ? አዎ መጥቻለሁ፣ ግን የጠየቅኩህን መልስልኝ። አንተ በዚህ ሰዓት ምን ትሰራለህ? እኔ አንተን እየጠበቅኩ ነው። ሌላ ለምን ይሆናል? ቆይ እንዴት እንደዚህ ታደርጋለህ ጋሽ? አሁን በዚህ ሰዓት ብትታመምስ? ና አለበት መታመሜ ልጄን በመለሰልኝ። ጋሼ ያንተ እንደዚህ መሆን ለጽናት ምንም አይጠቅማትም። እባክህ ተረጋጋና ጽናት ያለችበትን ሁኔታ እንወቅ። እንዴት? ጋሼ አንተውን ነገር ለማድረግ በሞከርኩ ቁጥር ነገሮች እየከበዱ ነው የሚሄዱት። ስለዚህ እባክህን ተረጋጋ።
እንዴት አድርግ? ደግሞ የጽናትን ነገር ለኔ ተውልኝ። እኔ ሁሉንም ነገር አስተካክላለሁ። ሁሉንም ነገር ጋሼ። እሱማ ከመረጋጋት ውጭ ምን ምርጫ አለኝ? በቃሽ። እኔ አሁን ወደ ስራ ልሂድ። አንተ ደግሞ ማይጋ ቆይ። እሺ በቃ ቤተክርስቲያን ቆይቼ በቃ እናትህ ጋር እሄዳለሁ። እሺ በቃ ጋሼ። ደህና ዋል በቃ። እሺ ደህና ዋል። እሺ ቻው። እንዴ ክፍሌን ለምገብ ሁላሽኝም ነበር እንዴ ሲቆምሽ ምን ነው? በጣም ብዙ ማስባቸው ነገሮች እየመጡብኝ ነው። ማለት ምን አይነት ሐሳብ ነው እያሰብኩ ማለት? እኔ ያለሁበት ህይወት በጣም ግራ ያጋባል። በዚህ ሰዓት የድሮ ማንነትን አለማወቅ፣ ቤተሰብን አለማወቅ፣ ጓደኛን አለማወቅ አላቅም። ብቻ ምን እየተሰማኝ እንዳለ አላቅም። ምን እንደወሰንኩ አላቅም። ምን እያደረኩ እንዳለሁ አላቅም። የት እንዳለሁ አላቅም። በቃ ዝም ብዬ ነው እየኖርኩ ያለሁት። ያለሽውማ ያው ከያሱ ጋር ነው ሮማን ቤት እና ለምን አረፋትም ገብተሽ? አይ ትንሽ ከራሴ ጋር እስቲ ማውራት ብችል ብዬ ነው። ራሴን በጣም ብዙ መጠይቃት ጥያቄ አለ። ምናልባት በሂደት ከመለሰችልኝ ከሷ ጋር ባወራ ብዬ ነው። ከራስሽ ጋር? አይዞሽ ሁሉም ነገር ይስተካከላል። ያው እንግዲህ ባንቺ ቦታ ሆኜ ባላቅም አይዞሽ። ቅድም ግን አባዬ ልክ ያንቺን ድምጽ ሲሰማ ያሳየው ነገር በጣም እየደነቀኝ ነው። አላቅም በጣም እየገረመኝ ነው። ግራ አጋብቶኛል። እንዴት ሳትተዋወቁ ሮማን ብሎሽ ሊጠራ ይችላል? ነገርኩሽ እኮ ልጄ፣ ስንት ጊዜ ልንገርሽ? እኔ ሮማንን ማለት ነው
አገር ምድሩ ሳር ቅጠሉ ያቀኛል እንዴ? ይሄ ሰውዬ እኮ አንድ አይነ ስውር ሰው እኮ አወቀ እኮ ማለት ምንም የሚያስገርም ነገር የለውም እኮ እኔን ማንም ስለሚያቀኝ እንዴ። ምንድነው 10 ጊዜ እሱ ያውቅሻል አያውቅሽ የምትይኝ? ቅድም እዛታች የመለስኩልሽ መሰለኝ እኮ ጭራሽም አላውቀውም እኔ አይቼውም አላውቅ እኔ እንዴ። ብዙ መቀኛ ይነፋሽ ሮማ መቼም ሁሌ ጥረት ከኋላ ከሆነች የተከተልሽ ነው አይደል? አንድ ቀን እፎይ ብለሻት ነው ማለት ስለዚህ በጣም ይዘጋጃል። በጣም ጊዜ በጣም መዘጋጀት ሮማን መዘጋጀት አለብሽ። ሮማን መዘጋጀት አለብሽ። ፍጠኝ ሮማን። እያሱ አልተነሳም እንዴ? ተነስቷል። ልብሱን እየቀያየረ ነው። እሺ በቃ እንደዛ ከሆነ እኔ እዚህ ልጠብቅ። አንተ እንደፈለክ። እስከዛው ድረስ ግን አንቺን የመጠየቅና ማውራት የምትፈልጊው ነገር ካለ ማውራት ትችላለሽ። ሮቢ ምንም የለም በቃ። እሺ አንቺ ለኔ ምንም መናገር ላትፈልጊ ትችላለሽ። ግን እኔ ደግሞ ላንቺ መናገር የምፈልገው ነገር አለ። ምንድነው? ግን ደግሞ ለመስማት ፈቃደኛ እንደሆንሽ ማወቅ ፈልጋለሁ። ለመስማት ፈቃደኛ ሆኜማ ጠየቅኩ እኮ። አሁን መናገር ትችላለህ? ትናንት አባትሽ በጣም ነው ያለቀሰው። እንዴ እና እኔ ምን ላድርግ? ጠዋት ስወጣ መንገድ ላይ በብርድ ተቀምጦ ነበር። ሮቤል ቆይ ለምንድን ነው ይሄን ነገር ለኔ የምትነግረው? ምናልባት ለአባትሽ ትንሽ የቀረሽ ሐዘኔታ ካለሽ ብዬ ነገርኩህ እኮ ሮቢ። ከዚህ በኋላ ምንም ማዝንበት ጉዳይ የለም። ከቻልክ ከዚህ በኋላ እንደዚህ አይነት ነገር ባታነሳብኝ ደስ ይለኛል። እሺ እንደፈለግሽ። እሺ ደህና ዋል።
እንዴት ዋልሽ? እንዴት ዋልሽ? ሰላም ነው? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? የምትፈልጊው ነገር አለ እንዴ? የለም። ካለም ደግሞ እኔ ራሴ ማድረግ እችላለሁ። ምንድነው ግን የተፈጠረ ችግር አለ እንዴ? አይ ምንም የለም። ምን ነው ለምን ጠየቅሽኝ? አይ ምንም ዝም ብዬ ነው። ግን ሳይሽ በጣም የተረበሽ ትመስያለሽ። አረ በጭራሽ አልተረበሽኩም። አንቺ ስታስቢ ለምን ብዬ እረበሻለሁ ነው? አላውቅም ግን ሳይሽ ምንም ደህና ትመስይ። ለዛ ነው የጠየቅኩሽ። አይዞሽ ደህና ነኝ፣ ምንም አልሆንኩም። አሁን በቃሽ ክፍሌ ልግባ። እንዴ ለምን ወደ ክፍልሽ ትገቢያለሽ? ደብሮሻል እንዴ? አይ አልደበረኝም። እንደዚሁ ጋደም ማለት ፈልጌ ነው። እሺ በቃ እሺ። እባክህን እያሱ የጽናት አባት በጣም ተጨንቋል። እባክህ የሆነ ነገር አድርግ። እና እኔ ምን ላድርግ? ምን ማድረግ እችላለሁ? አላውቅም። ለሳቸው ይሄንን ነገር ማድረግ ከቻልክ በእውነት ይሄ ለሳቸው ትልቅ ነገር ነው። እኔ ጽናትን ማስገደድ አልችልም። እሺ ወይ አንተ ንገራቸው። ምን እንደተፈጠረም አብራራላቸው። ምን ብዬ እንደነግራቸው ነው አንተ የጠበቀው? አላውቅም። ምን እየተፈጠረ እንደሆነ ግራ ገብቶኛል። ቆይ አንተና ጽናት ግን አልገባኝም። ቀስ ብሎ ይገባል ሮቢ። አሁን ግን እየሆነ ያለው እያንዳንዱ ነገር በጽናት ፍላጎት ነው። እያሱ ምን እየተፈጠረ እንደሆነ ለኔም አልገባኝም። ግን አንተና ጽናት እንዴት አልገባኝም። ጽናት ስትፈልግ ሁሉም ነገር ግልጽ ይሆናል። ቆይ እንዴት? እሺ ቢያንስ የተፈጠረውን ለጽናት አባት ሄደ ነገራቸው። እባክህ ተለመኝ። እባክህ እያሱ። እንችላለን። በእውነት እያሱ ይሄንን በማድረግ ጋሼ ተረጋግቶ ይቀመጣል። እሺ በጣም ነው የጨነቀኝ። በጣም እስካሁን እኮ ሮቢ አልደወለም። አይዞህ አንተ ራስህን አረጋጋ። ምንም አይፈጠር። አልመስላለኝ እኮ በጭንቀት ለፈነዳ ነው። በእርግጠኝነት ሮቢ ሲመጣ አንድ ነገር ይዞልህ ይመጣል። አይ ነው ብለሽ ነው? እርግጠኛ ነኝ። አንድ ነገር ሳይዝ ወደዚህ አይመጣም። እስኪ እንግዲህ ፈጣሪ የሚያመጣው እናያለን። አይ ዝም ብለን ቁጭ ከምንል እናውራ ብዬ ነው። እሱ ታሪኩ ብዙ ነው። እንዲህ ነው ብዬ ማስረዳት አልችልም። ይሄን ያህል ከምኑ እንደምጀምረው ግን አላውቅም። ከፈለከው ጀምር። የሮማንን ክፋት ያየ ሰው የሰይጣን ክፋት ያንስበታል። ቆይ ሮማን የምትባለዋን ሴት የት ነው የምታውቃት? ከሰው በላይ የሆነ ክፋት አላት። የሷን ክፋት እያሰብኩ መረበሽ አልፈልግም። ባይሆን ሌላ ቀን በረጅሙ አጫውትሻለሁ። እኔ እኮ የኢያሱ ነገር ግራ ስላጋባኝ ነው ስለሷ ማወቅ ፈልጌ ነው። እንዴት? ይገርምሃል፣ ኢያሱና አባቱ ሲመጡ አንድ ፍሬ ልጅ ነበር። ቆይ አባቱ ብቻውን ያሳደገው ማለት ነው? ደዛውን በወንድ አቅሙ እንጀራ እየጋገረ ወጥ እየሰራ ነበር ያሳደገው። ሮማን ልጅ ወልዳ እንደነበርና እንደሞተባት ነበር ማውቀው። ታዲያ አባትየው እሱን ከወለደ በኋላ ሌላ ለማግባት አልሞከረም? ምንም አልሞከረም። እናቱ ልጁን ጥላበት ስትሄድ ግራ ገብቶት ነበር። ደሞዙም ትንሽ ነበር። የሚገርም አባት ነው በጣም። እዚህ ሰፈር ከልጅነት እስከ ጉርምስናው እዚህ ሰፈር ነበር ያደገው። እኔ የምለው መቼ ነው አባቱ የሞቱት? መሞቱን ነበር የሰማነው። የት ይሞት የት ይቀበር ምንም የሰማነው ነገር የለም። እንዴት? የአባትየው ስራ ከቦታ ቦታ ስለሚያንቀሳቅስ ወደ ሌላ ሀገር መደበው እና ከልጁ ጋር ከኖረበት ሰፈር ተሰናብተው አብረው ሄዱ። አልፎ አልፎ ደውል ነበር። ከረጅም ጊዜ በኋላ ግን አድራሻቸው ጠፋ። እንዴ ለምን? ማን አውቀው? ከዛም በኋላ ግን የኢያሱ አባት እንደሞቱ ሰው ነገረን። ለቅሶም መድረስ ስላልቻልን እዚሁ እርማችንን አወጣን። ፉ
ይገርማል። እያሱ የሰፈሩ ሰው ቢፈልግ አጣው። ምንም ብንፈልገውም ሊገኝ አልቻለም። ታዲያ እንዴት መጣ? እሱ ነው ሰፈሩን ሁሉ ያስገረመው። ሲመለስ ትታው ሄደችው እናቱ ብዙ ገንዘብ እንደሰጠችው ሰማ። ሮማን ምን አልከኝ? አይ እንዲሁ ነው። ምንድነው? ምን እየተፈጠረ ነው? አይ ሮማን፣ የእውነት ምረሳሽ መስሎሽ ነበር እንዴ? ለካ በጣም ጅል ነሽ። ቆይ ምንድነው? አልገባኝም። ምን ተፈጥሮ ነው? አዎ ሮማን፣ አሁን ሰዓቱ ያንቺ የመውደቂያ ሰዓት ነው። አሁን ለሰራሻቸው ስራዎች በሙሉ ትከፍያለሽ። አሁን በአንቺ ቤት ሳገልኝ የተውሽው አይኑ ምንም አያመጣም ብለሽ ነው አይደል? ልጄ ቆይ ምን እየተፈጠረ ነው? ትላንትና መተሽ እናትነን ስላልሽኝ እንደ እናት እንድቀበልሽ ነው እንደፈለግሽው? ምን እያላችሁ ነው? አዎ ሮማን፣ ትከፍያለሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው ቀን እንቅልፍ ቢቀርብኝስ? ጭራሽ ብላ ከልቤ መምጣት ጀመረች። አውቃ ይሆን? ሰላም እንዴት ነው? ጋሼ እሱ እያሱ ይባላል። ስለ ጽናት አንዳንድ ነገር ሊያወራ ነው የመጣው። እንዴት ነህ? እባክህ የኔ ልጅ ስለፈጠረ ልጅ መልስልኝ እባክህ። በመጀመሪያ ይረጋጉ። እኔ እርሶን ልጅ አልወሰድኩም። እባክህ ልጅን ብቻ መልስልኝ። ማለት የምችለው አንድ ነገር ነው። ይሄ ሁሉ የሆነው በጽናት ፍላጎት ነው። ጽናት በፈለገች ሰዓት ሁሉ ነገር ግልጽ ይሆናል። ወይዘሮ ዝናሽ አንቺንም ስራ አስፈታውሽ በጣም ይቅርታ። በቃ አሁን እኔ ደህና ነኝ። አንቺም ወደ ስራሽ ሂጂ። ዋናው ስራ መፍታቱ ሳይሆን ያንተ ደህና መሆን ነው የሚሻለው። አሁን ደህና ነኝ። አንተም እዚህ ከምትጨነቅ
እኔም እዛ ብቻዬን ቁጭ ከምል አብረን ለምን አንሄድም? አይ እኔ እኮ ለትንሽ ሰዓት ትንሽ ብቻዬን መሆን ፈልጌ ነው። እዚህ ቁጭ ብለህ የባጤ ቆጡን ከምታስብ ና እዛ ሂደን አብረን እንጫወታለን። ከራሴ ጋር በደንብ መመካከር አለብኝ። በዚህ ሰዓት ብቻህን መሆን ራስን ማስጨነቅ ነው። እባክህ ና እንሂድ አብረን እዛ እንጫወታለን። በቃ አንቺም ሂጂ ወይዘሮ ዝናሽ። እኔም ትንሽ ከራሴ ጋር ልመካከርና እመጣለሁ። እሺ እንግዲህ እምቢ ካልክ ጉልትም ብቻውን ጥዬ ነው የመጣሁት። ልሂድ በቃ። እሺ ሰላም ዋይልኝ። በል ደህና ዋል። እሺ ሰላም ዋል። ሰላም። እግዚአብሔር ይባርክሽ። ወይኔ ልጅ መጣ? አዎ ማዬ፣ ግን ምን ሆነሽ ነው? ለምንድን ነው በስልክ ደውለሽ አጣርፊሽ ጠራሽ? ይኸውልህ ልጄ ብቻዬን ታይኝ ብሎ ሲለኝ ነው እኮ ጥዬው የሄድኩት ስራዬንም ልስራ ብዬ። እና ስራዬን ጨራርሼ ስመለስ ጎራ ብዬ ልመልከተው ስል እሱ የለም። እንዴ የለም ማለት አልገባኝም። እኔ ምን አውቃለሁ የኔ ልጅ? እማደርገው እኮ ሳጣ ነው የደወልኩልህ። ቆይ ይሄ እንዴት ሊሆን ይችላል? እማዬ እኔ ምንም አልገባኝም። ድንገት እነ ኢያሱ ቤት ሄዶ ሊሆን ይችላል ብዬ ነው ያሰብኩት። አይ እማዬ እንደዚህ አያደርግም። እኔ እርግጠኛ ነኝ። እሱማ ድንጋጤ ነው እንጂ ልሂድስ ቢል እንዴት ይሄዳል? እስኪመጣ መጠበቅ ነው እንጂ ምንም ማድረግ የምንችለው ነገር የለም። እሺ ይሁን እንግዲህ መጠበቅ ነው እንጂ ሌላ ምን እናደርጋለን? እንግዲህ ምን ይደረጋል?